ሁሉም ነገር ይስተካከላል። ምንም የሚስተካከል ነገር የለም። አሁን እኮ የልጅ አባት ልትሆን ነው ጄሪ። እኔ በዚህ ሁኔታ እንዴት ነው አባት ልሆን የምችለው? ቆይ ማለት ነው ይሄ ደግሞ የአባት ፍቅር አይቶ ያላደገ ሰው በዛ ላይ እናቱን በሞታቱ ልጅ ለማሳደግ በቂ ነው ትያለሽ? እባክህ ህልሜን አታሳጣኝ። ህልምሽ ምንድን ነው? ያንተን ገንዘብና ሀብት መቆጣጠር። ንገሪኝ። አንተ ማግባት፣ ያንተ ሚስት መሆን። አሜን ቤሊ፣ አገባሻለሁ። ቤሌን ያልከው? ቤሌን አልኩ እንዴ? ቤሌ ለማለት ፈልጌ እኮ ነው። ይሻላል ሰራላታለሁ። ቤሌን አለው ደህና። ይገርምሻል፣ አንድ ስጦታ ነበረኝ ላንቺ። ምንድን ነው? አንቺ ደግሞ የታለ ነው የሚባለው? አታስታውሽኝ? እኔ ግን በደንብ ነው ማስታወስሽ። በልጅነት አምሮኝ ስላየሁሽ ማለት። አዎ። ምን? ለምን መጣሽ? ሲፈን ባልጠበቀችውና ባልገመተችው መንገድ ጉድ ሆነች። ይኸውም ሜርሲ ባስቀመጠችው ካሜራ እሷም ራሷን አግኝተዋለች። ሜርሲ እንግዲህ ከዚህ በፊትም ብዙ ነገሮችን ስታከናውንና እንዲሁም ለወይዘሮ ሰማን እንቅፋት ስትሆንም ተመልክተናታል። ዛሬ ግን በስተመጨረሻ ሲፈንንም እጅ ከፍንጅ የያዘችበትን ካሜራ በስጦታ መልኩም አሳይታታለች። ሰላም ጤና ይስጥልን ውድና የተከበራችሁ ቻናሌ ተከታታዮች እንደምናላችሁ። ዛሬም እንግዲህ በተወዳጁና እንዲሁም በአጓጊው ድራማ በድር ድራማ መጥቻለሁ ማለት ነው። እንደተለመደው ላይክ፣ ሼር፣ ኮሜንት እያደረጋችሁ ሰብስክራይብ እያደረጋችሁ አበረታቱኝ። ስለምታበረታቱኝም ደግሞ ከልብ አመሰግናለሁ እያልኩኝ እንግዲህ በዛሬው ዕለት የተከሰተውና እንዲሁም የተፈጠረውም ነገር አምነን በሚያስደንቅና በሚያስገርም ሁኔታ የልጅ አባት ልትሆን ነው የሚልም ብስራትን ሰምቷል። ነገር ግን ውስጡ አልተቀበለለትም። ይኸውም ጄሪንም እንዴት ሊሆንና እንዲሁም እንዴት ሊፈጠር ቻለ? አንቺ አስበሽበት ከሆነና እንዲሁም ለመውለድ አስበሽ ከሆነ ባታስቢው ነው የሚሻልሽ በማለትም እያስጠነቀቃትም ነበረ። ነገር ግን ጄሪም ቢሆን ብዙ እንዳላሰበችበትና እንዲሁም በአጋጣሚ እንደተረገዘም እየነገረችውም ነበረ። ከዚህ በኋላስ ህልምሽ ምንድን ነው በማለትም ነግሯትም ነበር። ጄሪም ቢሆን በውስጧና በልቧም የአንተን ንብረትና ገንዘብ መቆጣጠር በማለትም ሁሉንም ነገር እያሰበችም ነበረ። እንግዲህ በአፏም ቢሆን አንተን አግብቶ መቀመጥ፣ አንተን መንከባከብ፣ የአንተ ሚስት መሆን ነው ህልሜ በማለትም ስትናገር እንግዲህ አምነንም ቢሆን ከውስጡ ከልቡ ያለችውን ብሌንን አዎ እውን እናደርገዋለን፣ እኔም ህልሜ ይሄው ነው በማለትም ሁሉንም ነገር እንደሚወዳትና እንደሚያፈቅራትም ለራሷ ለጄሪ ነግራታል። ጄሪም ያልጠበቀችውና ያልገመተችው ነገር ስለሆነም በጣም ተናዳም ነበረ። ታዲያ ወዲያውኑም ወደ ብሌን በማምራትም ብሌንን ጩኻባታለች። ለምንድን ነው አንቺ ምን አይነት ሰው ነሽ? ምን አይነት ጋጠ ወጥ ነሽ? አሁን ላይ አምነን ስላንቺና ስላንቺ ብቻ ነው የሚያስበው የሚያምሰለስለው። ከዚህ በኋላ ከአጠገቡ ብትጠጊ እኔን አያድርገኝ። እስከ ዛሬም ከዚህ ቤት እንድትቆይ ያደረግኩሽ እኔ ነኝ። አምነንን መክሬ ከጎዳና ላይ እንዳይጥልሽ አደረግኩ በማለትም እንግዲህ በብሌን ላይም ጩኻባታለች። ብሌንም ቢሆን ስቅስቅ ብላ አልቅሳለች። አምነን ልጅ እንዳለውና እንዲሁም ጄሪ እንዳረገዘች በሰማች ጊዜም ነገሩን መቆጣጠር አቅቷትም ነበረ ጥላቸው የወጣቸው። እንዲሁም ደግሞ የአምነን አክስትም ቢሆን ሁሉም ነገር በጊዜው ይሆናል፣ እህቴንም ለዚህ የዳረጋትና ለዚህ ያበቃት ማን እንደሆነ በአጭር ቀን ደርስበታለሁ በማለትም ከራሷ ጋር እየመከረችም ነበረ። በተጨማሪም ስልክም ደውላ ወይዘሮ ሜርሲ ወደዚህ ቤት የመጣችበትን አላማና እንዲሁም ሁኔታም አጣርተ ንገረኝ እያለችም ነበረ። ታዳም በዚህም አስመልክቶ ጄሪንም ቢሆን ወደ ወይዘሮ ሜርሲ ያለሽን ጓደኝነትም ብታቋርጭውና እንዲሁም ሁሉንም ነገር ከእሷ አርቀሽ ብትቀመጭ ይሻልሻል፣ ካልሆነ እኔን አያድርገኝ በማለትም አሳስባታለች።
ታዲያም ጄሪም ቢሆን በወቅቱ በጣም ደንግጣለች። እንግዲህ ወይዘሮ ሲፈንም ቢሆን አለም ሰላም ብላ በተቀመጠችበትና በተኛችበትም ሰዓት እንግዲህ ሰላማዊ ሰው በመምሰልና ሾከክ ብላ በመግባትም ሲፈንን አስደንግጣታለች። ያስደነገጠችበት ምክንያትም እኔ ዛሬ ሰርፕራይዝ አለኝ፣ ስጦታ ላንቺ አዘጋጅቻለሁ፣ ላንቺ ያልሆነ ቀሚስ ይበጣጠስ በማለትም እያፌዘችባትና እየሳቀችባትም ስጦታውን ልስጥሽ በማለትም በጉጉት አሁን ላይም እንድትሰማውና እንዲሁም እንደምታየውም አድርጋ ሰጣታለች። ታዲያ ሲፈንም ያልጠበቀችውና ያልገመተችው መንገድ ነበረ። ይህንንም አስመልክቶ ወይዘሮ ሰማን እንዴትና በምን ሁኔታ ህይወቷ ሊያልፍ ቻለ በሚለውም ሜርሲ ጠንቅቃ ስለምታውቅም ሁሉንም ነገር አሳይታታለች። ታዲያ ሲፈንም እንዴት ሊሆን ቻለ በማለትም ደንግጣ ነበር የቆመችው። ታዲያም እንግዲህ የዛሬ ቪዲዮ ያቆመው ከዚህ ላይ ነበረ። በቀጣይስ በምን አይነት መንገድ ይመጡ ይሆን? ብሌን በአሁኑ ሰዓት ልቧ ተሰብሯል። ለምንስ ከአንድ ላይ ላንሆን ነገር እንቀራረባለን? አምላኬ ሆይ ፈተናዬን አታብዘው እያለችም ወደ አምላኳ እየተማጸነችና እያለቀሰችም ነበረ። አምነንም እንግዲህ እንደሚወዳትና እንደሚያፈቅራትም እንግዲህ ከሁኔታው ከሚያደርጋቸው ነገሮች ሁሉ ይለይበታልና ብሌንንም እንዲሁ እኔ ጎዳሻለሁ አትከተኝ እያላትም ነበረ። ታዲያ ብሌንም ቢሆን ተረት መሳይ ያወራችለትና እንዲሁም የሚያጽናና ነገር እየነገረችም ነበረ። ይሄውም ሞት ከሌለ ፍቅር የለም፣ እንዲሁም ደግሞ ሁላችንም ከሞት አንቀርም በማለትም እያበረታችውና አጽናይ ቃልን እየደረደረችለትም ነበር። ታዲያ በዚህም አምነንም ቢሆን እየበረታ ይመስላል። ሌላኛው ወይዘሮ ዛራ ብሌንን እየመከረቻት ነው። አንቺ ለሰው እየኖርሽ ነው፣ አንቺ የምትወጂውና የምታፈቅሪውን ሰው አሳልፈሽ ሰጥተሻል። ስለዚህ ሳይረፍድ እወቂበት በማለትም ሁሉንም ነገር እንደምታሳካውና ወደፊትም አምነንን ባለቤቷ አድርጋ እንደምትኖር ብትመክራትም ነገር ግን ብሌንም ቢሆን የማያውቀው ሕፃንም መጎዳት የለበትም። አሁን ላይ እኔ ራስ ወዳድ መሆን የለብኝም። አሁን አምነን የልጅ አባት ሊሆን ነው፣ ደግሞ እኔ ልበጠብጣቸው አይገባኝም በማለትም መልስንም መልሳም ነበረ። እንግዲህ ወደፊት የሚሆነና የሚፈጠረውን እናያለን ማለት ነው። በዚህ ድራማ ላይ ያላችሁን አስተያየትና እንዲሁም ሁሉንም ነገር ግምታችሁን በኮሜንት መስጫ ላይ አስቀምጡ እያልኩኝ ለዛሬ የነበረን ቪዲዮ ይሄን መስል ነበረ። ስለተከታተላችሁኝና አብራችሁ ስለቆያችሁ ከልብ አመሰግናለሁ በማለት መልካም ጊዜ። ቻው።